እርዳታ ለአንድ ኩላሊት ፌል ያደረገ ልጅ እርዳታ እያሰባሰቡ ነበር። ሰው ሼር አደረጉልኝ ገባው። ከዛ በኋላ ምንድነው ስላቸው ኩላሊቱ ፌል አድርጎ መታከም አለበት። ኦኬ ያንግ ነው ገና ግራጁዌት አድርጎ ነው የወጣው ልጁ። ሳየው ታሟል፣ ጋቢ ለብሶ ነው ያለው እዛ ጋር። ስንት ነው የጎደላችሁ? 1.2 አካባቢ ነው የጎደለን። 1.2ቱን እዛው ላይቭ ላይ እንዳሉ ቀጥታ አካውንት አስገባውላቸው ማለት ነው በሪሲት አድርጌ። ከዛ ብሩን ተቀብለናል ብለው ልጁ ህንድ ሀገር ሄደ። እሱም ያው አልተረፈም፣ ሞተ። አሁን እንደዚህ አይነት ነገሮች አሉ። ቀጥታ ገንዘቡ ከዛ በኋላ እኔ ልጆቹንም ሄደ ወይ ታከመ ወይ ብዬ እጠይቅ ነበር። እነዚህ ግን የሚያደርሱትን ሰዎች ጋር መጠየቅ አትችልም። ኦሬዲ ሰጥቻለሁ፣ ኦሬዲ ገንዘቡ ገብቷል ነው የሚለው። የታመመውን ለነዚህ በዚህ አጋጣሚ አንድ ማስታወቂያ ልናገር። ከሀገር ውጭ ያላችሁ ዲያስፖራዎች ምናልባት ቲክቶክ ላይ የምታምኗቸው ሰዎች ተነጋግረው የተጨመቀ ነገር እስኪነግሯችሁ ድረስ አንድ ጊዜ የተጨመቀ ነገር እንትና ሀቀኛ ናቸው ተብሎ የተመሰከረላቸው ነገር እስክታገኙ ድረስ ለጊዜው በእርዳታ ስም የሚሰበሰቡ ሰዎችን፣ ግለሰቦችን ገንዘብ አትስጡ ገንዘብ አላወቅኩ ምናምን በሚል እንትን እንዳትሉ። ይሄ ራሳችሁ ለመከላከል ነው፣ እንዳትበሉ ነው። ይሄን ካልኩ በኋላ ኦኬ፣ እነዚህ ገንዘብ ሰብሳቢዎች ቆይ ለእነሱን ፌርነስ አንድ ጥያቄ ላንሳ። አሁን ፍራኦል አንተ ሰጥቻችኋለሁ ነው የምትለው፣ እነሱ ደግሞ ፍራኦል አልሰጠንም የሚል ነገር ያነሳሉ። እና አንተ በእርግጠኝነት ቃል የገባኸውን ገንዘብ ለእነዚህ ሰዎች ስለመስጠት ምንድነው ማስረጃው? አለኛ እኔ ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍኮርስ በትክክል ለግለሰቡ እንደገባ ልልክልህ እችላለሁ እኔ በፒዲኤፍ አድርጌ ዋትሳፕ ላይ። ምክንያቱም መላኪያ ገንዘብ አለ። እነዚህ ሪያል የሚባል መላኪያ አለ ከብሔራዊ ባንክ ጋር የሚሰራ ለነሱ ነው ቀጥታ ምልከው። ካስገባ በኋላ መመለስም አትችልም። ኦሬዲ መላኪያ ከፍዬ ነው። አሁን ለምሳሌ 100 ብር ከ$100 $4። እኔ አሁን $100 ለምሳሌ 100,000 ቃል ከገባው 140,000 አድርጌ ነው የምሰጠው። እዚህ ምንድነው 4,000 104,000 አድርጌ ነው 4,000 መላኪያ ከፍላለሁ። 4,000 መላኪያ ከፍላለሁ። 104,000 አድርጌ ነው ምልከው ማለት ገብቷል። ስለዚህ አሁን ለምሳሌ አንድ ሰሞን ወለጋ ብር በልቷል አሉኝ። የወለጋ አስተዳደር ሰርቲፊኬትና የምስጋና ወረቀትና ገንዘቡ ማስገባቴን ለአክሞን የሚባል ድርጅት ገንዘቡን ማስገባቴ በደረሰኝ በቼክ እንደገና ደግሞ አክሞን መረከቡን ሪሲት ምናምን ያን ሁሉ እያዩ ይሰድቡኝ ነበር። ያን ሁሉ እያዩ ማለት ያን ሁሉ ኦሬዲ ፖስት አድርጌው ነበር። እንደውም አነሳሁት። የዛ አካባቢ ሰርቲፊኬት አለኝ። እንደገና ደግሞ የላኩበት መላኪያ ሪሲቱ አለ። ሁሉ ነገር ተጠቃሎ ማለት ነው። ግን እያንዳንዱን ነገር አሁን ፍራኦል አልሰጠም የሚለው አንደኛ አልሰብስቤ አለ። እኔ አልሰበስብም ገንዘብ ከሆነ ሰው አምጡ ብዬ አልሰበስብም። የራሴ ነው የምሰጠው፣ ከራሴ ነው የምሰጠው። እሱ ጋር እመጣለሁ ፍራኦል። እሺ፣ በዚህ አጋጣሚ ይኸውላችሁ ስማችሁ የሚነሳ አንዳንዶቻችሁ በእርዳታ ሰበብ ቦርጫም ሆናችሁ ሰው ላይ ቅርሻታችሁን እየተፋችሁ ያላችሁ ሰዎች እያየን ነው። የምትሳደቡ፣ የምታቅራሩ 4 መኪና አለኝ 5 መኪና አለኝ ምንዳው 5 ሚሊዮን መኪና ነው 10 ሚሊዮን እያላችሁ የምታቅራሩ እያንዳንዱ የሀብት ምንጭ ይጣራል። ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። እናንተ ገንዘብ ሰብስባችሁ ኪሳችሁ ከታችሁ ዝም ብትሉን አንድ ነገር ነው። ቅርሻታችሁን እኮ አልቻለም። ትታቅራሩ አይጣል ነው አሲፍ የሆነ እኮ የሆነ እንደው 4-5 ፎቅ በላቡ በጥሩ ግራ ያቆመ ሰውም እንደናንተ አይሆንም። ትሳደባላችሁ። መነዳው 5 ሚሊዮን ነው ሱሪ አትቀይሩም እያላችሁ ዳው ላይ ታላግጣላችሁ። ግን እኔ ለኢትዮጵያ ሕዝብ 6,000 ሰው አለ ማለት የምፈልገው ምንድን ነው የኛ ማህበረሰብ ፖስተኛውን ነው የሚያገን ነው። ፖስታ ላኪውን ሙልጭ አድርጎ ነው የሚሰድበው። አንድ አባባል አለ፣ አንድ ከመጽሐፍ ያነበብኩት። ይሄን ብዬ ጨርሳለሁ። ቴዲ ጥያቄ ካለ እቀበላለሁ። አንድ ስጋ ቤት ያለው ሰው ሁለት ከተማ ውስጥ የሚኖር ሰዓሊና ስጋ ቤት ያለው ሰው አለ።
እና ባለስጋ ቤቱ ለማህበረሰቡ ስጋ ይሰጣል በነፃ እና ሰው በጣም ይመርቀዋል ባለስጋ ቤቱ። ፎቶ በየግድግዳ ላይ ውሏል። የኛ ጀግና የኛ የዋህ እየተባለ ባለስጋ ቤቱ በጣም በጣም ይመሰገናል። ሰዓሊውን ደግሞ ሙልጭ አድርጎ ይሰድቡት። እሱ ስዕል እየሸጠ ብዙ ገንዘብ ያከማች ነበር ሰውየው እና ሰዓሊው ድንገት ሞተ። ሲሞት ባለስጋ ቤቱ ስጋ መስጠቱን አቆመ። ሲያቆም ምን ተፈጠረ? እነዛ ሰዎች የለመዱ ሰዎች ሄደው ስጋ ምን ነው ቀነስክ መስጠት አሉ። ሲሉ እንደሚከፍለኝ ሰው የለም እንደ መጀመሪያ መች ከፍለን እናውቃለን? ሰዓሊው ነበር የሚከፍለኝ። እሱ ነበረ ለእናንተ ስጋ በነፃ እንድሰጥ ለእያንዳንዳችሁ ሂሳብ የሚያስገባልኝ እሱ ነበር። አሁን ደግሞ እሱ ሞተ። ከሞተ በኋላ መስጠት አልችልም። እኔ እንዴት ብዬ ነው መሰጣችኋል? አየህ ልል የፈለግኩት ምንድን ነው? እነዚህ ለምሳሌ እኔ የገቢ ምንጭ ከሌለኝና ዝም ብዬ የምሰጥ ከሆነ የሆነ የሚሰጠኝ ሰው አለ ማለት ነው። የሚሰጠኝ አካል አለ ማለት ነው። ለእኛ እንድትሰጠን ማን ነው የሚሰጥህ ብሎ መጠየቅ ያስፈልጋል። እነዚህ ሰዎች መናገር እንዳትችል ተደርጎ ነው የተሰራው። ገብቷል? እኔ እንደዚህ ነው ብዬ መተንተን አልችልም። ብዙ ከነሱ ጋር ሆኜ ብዙ ሰፖርት እንዲደረጉ ድጋፍ እንዲደረግላቸው ምናምን በራሴ ብዙ ያደረግኩት አለ። ምናልባት አንተ ባለህበት 3-4 ሰው ጠርቼ ከነዛ ሰዎች ጋር ቁጭ ብለን አንተ ዮኒ ምናምን ባለበት ዲስከስ ማድረግ እንችላለን። ግን ትርፉ ለእኔ የተረፈው ምንድን ነው ስትል ስድብ ነው። እኔ ደግሞ ስሰደብ እኔን ምንም ላይ መስለኝ ይችላል፣ ግን ቤተሰቦቼን በጣም ያማቸዋል። ግን ኢንጀነራሊ አሁን አንተ ለአንተም እንዲገባና ክሊር እንዲሆንልህ በደንብ ንጹህ እንዲሆንልህ ንጹህ የሆነ አእምሮ እንዲኖርህ እንዳለ በፒዲኤፍ አድርጌ እንዳለ እስካሁን የተረዱትን በነዛ ሰዎች የገባውን አካውንት እያንዳንዱ ምክንያቱም ስቴትመንት ስላለ ስቴትመንቱን አውጥቼ እልክልሃለሁ። አካውንታቸው ስላለ ምናልባት የስም ለውጥ አለ። አንዳንድ ሰው ስሙን ስለቀየረ የስም ለውጥ አለ። ግን ስም ከተቀየረም በኋላ ገብቷል፣ ከመቀየሩ በፊትም ገብቷል። አካውንቱ አንድ ነው፣ ግን የስም ለውጥ ሊኖር ይችላል። እዚህ ጋር ከሌላል እዚህ ጋር ከሌላል ሊባል ይችላል። የገባላቸው አለ በደንብ። ግን እነዛ ሰዎች ትክክለኛ የገንዘቡ ምንጭ መናገር አለባቸው። ለምሳሌ ከሆነ ጊዜ በኋላ በየቀኑ የሚሰራ ቪዲዮ ቀንሷል። ምናልባት የምትታዘቡ ከሆነ በየሳምንቱ በየወሩ የሚሰራ ቪዲዮ ቀንሷል። ምናልባት የምትታዘቡ ከሆነ ያ ደግሞ ምንድነው እኔ አሁን ምናልባት አሁን እዚህ ስልኬ ላይ ሁሉ ያለ አለ ለአንድ እዚህ አሜሪካ ለሚኖር ሰው $9,700 ከራሴ አካውንት ወደ እሱ አካውንት ይዞራል ለአንድ ግለሰብ እንዲሰጥ። አሁን ልልክልህ ይችላል። እዚህ ላይ ስክሪንሻት ማድረግ ትችላል። የሚታወቅ ሰው ነው እሱ። በሱ አካውንት አስገብቼ ትራንስፈር አድርጌ የተሰጠው ሰው አለ። $9,700 ምን ያህል ነው በኢትዮጵያ ምታው? $9,000 እኔ እናንተ አሜሪካን የምንኖረው ካናዳና አሜሪካን የምንኖረው $100 ቫልዩ እናውቀዋለን። እርዳታ ድርጅት ሰጥቶኝ ነው አይደለም። ማንም ለእኔ አልሰጠም። እሺ እዚህ ጋር ቆይ ገብቶኛል። እሺ ቅድም ያልከው ነገር ትክክል፣ ሁላችንም የምንታዘበው ነው። እርዳታ ሰብሳቢዎች እኛ የሌላው ጉራ አይደለም ያስቸግረን፣ የእርዳታ ሰብሳቢዎችን ጉራ ግን አልቻለም። ይሄ መታወቅ አለበት። አንዱና አንዷ እያልኩ የሆነ ቤት ተሰብስበው ለራሳቸው እርዳታ እየሰበሰቡ የሰውን የሚያስተላልፉ ናቸው። ሲያወሩ ግን አይታቸው ከሆነ ባለፈው አልረዳኋችሁም እንዴ? እዚህ አካባቢ አልረዳሁም እንዴ? እርዳታ ሰብሳቢ ነው እኮ እንደዛ የሚሆነው። እዚህ አካባቢ ረድቻለሁ በሚቀጥለው 5 ሳንቲም ቴዲ እንዲገባ የምገባው 5 ሳንቲም ቴዲ አንተን አምጣ፣ ዮኒ ቶሮንቶ አምጣ፣ ራጂ አምጣ፣ ዮኒ አምጣ ምናምን ብዬ ሰብስቤ አልሰጥም። እኔ ጋም እንዲሰባሰብ አላደርግም። አንድ ጊዜ ምናልባት የሆኑ ሰዎች እዚህ ጋር አንተ ለምናውቅ አሁን ለምሳሌ ዳላክ፣ ሳሚ ሞቲቬሽናል ስፒከር፣ JW የሆነ ጊዜ ላይ የሆኑ ሰዎች እኛ ጋር ገብተው እኔም ልስጥ ብለው ሰጥተዋል። ከዛ ውጪ ኦቨራክት የሚያደርጉ በጣም ሰጥተናል ብለው ኦቨራክት የሚያደርጉ ሰዎች አሉ። ለፍራኦል እንደዚህ ገንዘብ ሰጥተናል፣ እንደዚህ ሰጥተናል፣ እንደዚህ አድርገናል ብለው ያ ሁሉ ስድብ ሲሳደቡ
እኔ በኤቪደንስ አቅርቡና ጠይቁኝ። ገንዘብ እኔ ጋር ካላችሁ ልሰጣችሁ ዝግጁ ነኝ። አንድ ጊዜ ምን አለች አንድ ሴትዮ $100 ለሆነች ልጅ በአንተ ስም ረድቻለሁና $100 ይመልስ ብላ ቴክስት አደረገችልኝ። ሜሪላንድ ቁጥር አስቀምጫለሁ። እንደው አንድ ጊዜ ለእንትን ብዬ ዜል ነው $100 ነው የላክሽው ብዬ፣ አዎ በምንድን ነው የላክሽው? በዚህ ዜል ነበር። ዜል ነበር ይሄ ነው? አዎ $400 ላኩላት። እኔ 400 አለ ኮንቨርሴሽን 400 ነው የላክልኝ ስትለኝ ወልዶ ነው አልኳት። አንተ ሌባ ስለሆንክ $100 ልኬ $100 ይድረስ አይድረስ አላውቅም። ሌባ ነህ እየተባልክ ስለሆነ $100 ይመልሳለች። ለኔ ልከሽ? አዎ ለኔ ግን ልከሽ? አዎ ለማን እንዲረዳ? አንድ ሰው እንዲረዳ ብዬ ልኬልህ ነበር። ኦኬ ስለዚህ $100 ነው የላክሽው? አዎ ብዬ $400 ኮንቨርሴሽናችን አለ ላኩላት። ሰው ይሄ ነው ያለው። ከዚህ ውጪ ይሄ ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። I'm not gonna back in ቲክታክ። ይሄኛውም አንተ ጋር ስለሆነ you my brother respect ስለማደርግ ይሄ ጉዳይ ኢሹ ከተነሳ ለአንዴና ለመጨረሻ ጊዜ መልስ መስጠት ነው። የራሴን ግን ኢንቨስቲጌት አድርጌ ስደርስበት ሰዎቹን በአካልም በህግም ነው የምጠይቃቸው። ላይክ በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፎ። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ነው። ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። በጣም ብዙ ሰዎች ጋር ነው የሚሄደው። እኔ አሁን ባለኝ ጊዜ ከፖለቲካ ውይይቱ ጎን ለጎን ሌሎች ወንድሞችም አሉ ይህን ጉዳይ የሚይዙ አሉ። አሁን እኔ በዚህ ጉዳይ ላይ እንትና አሁን ቅድም የገባሁት በሌላ ጉዳይ ነበር። አሁን ይሄ ሁለተኛ ምዕራፍ ላይ ያለ ነው። ፊራ ምን አለ መሰለኝ፣ እኔ አንድ ነገር በባህሬ ማልወደው ተድበስብሶ በማሳለፍ አልወደም። ለምሳሌ እኔ አጣጥ የሆነ ሚስቴክ ከሰራውን ሶሪ እላለሁ። በቃ ሶሪ ይኖዋት በቃ ባለማወቄ ነው የምከፍለው ነገር ካለ እከፍላለሁ። አሁን ካድበሰበስ ነው ምንድነው የሚሆነው መሰለህ? የተድበሰበሰ ነገር ሌላ የተድበሰበሰ ነገር ይወልዳል። ከዛም ሄዶ ይጠራቀምና ትልቅ ችግር ይፈጥራል። የመጀመሪያውን ነገር አጥርተን ማለፍ ካለብን ጽድት አድርገን ማለፍ አለብን እና ከዚህ ገንዘብ የምትልክላቸው ሰዎች እያንዳንዳቸውን ስማቸውን መጥራት አለብን። ስማቸውን በጊዜ ሂደት ጨርሳ ያንተን ኢንቨስቲጌሽን ስማቸውን እዚህ ላሉ ለነዮኒም ለሌሎችም ነግረ ቀጥሎ እርዳታ ሰብሳቢ ተሰብስባችሁ መምጣት አለባችሁ። የሆነ ቦታ ላይ ወይ ዮኒ ጋር ተገናኝተን ይህን ጉዳይ ማወቅ አለበት። በተለይ ገንዘብ የሚረዳው የዲያስፖራው ማህበረሰብ ማወቅ አለበት። ዲያስፖራው አንደኛ እንደ ሞኝ ነው የሚታየው። ገንዘቡን ሰጥቶ ምስጋና የለውም፣ እንደ ጅል ነው የሚታየው። አንዳንዶቹ እንደውም ጅል እያሉ እስከ መጥራት ደርሰዋል፣ ዲያስፖራዎችን ማለት ነው። ስለዚህ ገንዘባቸው ለፍቶ የሚያገኙ ዲያስፖራዎች $50 የሚሆን $30 $10 ሰዎች ተቸገርን ሲሉ ከመራራት የተነሳ ይሰጣሉ አይደል? እኚህ ሰዎች እኮ ለፍተው የሚያገኙ ሰዎች ናቸው። የሰጡትን ገንዘብ በሰዓት የሚከፈላቸው ሀገር ላይ የሰጡትን ገንዘብ ደግሞ በአግባቡ እንደደረሰ ማወቅ ይፈልጋሉ እንጂ የማንም ጎረምሳና የማንም ሸቃሊት መታ ይህን ገንዘብ ተጠቅማ መልሳ ደግሞ ዲያስፖራ ላይ እንድታክት አይደለም። ለዚህ ደግሞ ፍራውን በብዙ ልታግዘን ይገባል። ምንም ይሉንታ አያስፈልግም። ምንም ጓደኝነት የለም። ለእኔ ስም ዝርዝራቸውን ትነግረኛለህ። ቀጥታ ዮኒ ቤት በሚከፍት ሰዓት ወይ ዮኒ ጋር ወይ አንዳችን ጋር እግዚአብሔር ምስክሬ ታዘቡኝ። እኔ እንደዚህ ላርግላ ከከደንኩለት ማለት ነው። ስለዚህ እኔማ ጓደኛው ነው ወንድሙ ነው አዳላ ስለምባል ቴዶ አንተ ቤት ነው እንደዚህ እናርግ ቴዲ አንተ ቀጠሮ ያዝ አንተ ጋር ነው የሚሆነው። እኔ ምን አደርጋለሁ? አንተ ቀጠሮ ያዝ። እኔ ምን አደርጋለሁ? እንዳለ ስቴትመንቱ ስላለ የመላኪያ ቦታ ሄጄ ፕሪንት አድርጌ የተላከ በአካውንታቸው የተላከ እንዳለ ገንዘብ የተረዳውን በጠቅላላ የጎፋ ምናምን ሁሉ ነገር ጨምሮ ልክልሃለሁ። ከዛ በኋላ አንተ በዛ እንዳለ ታየውና እነዛን ሰዎች እየጠራ ይሄ ገንዘብ ፍራውን ልኮ ነበር፣ አዎ በአንተ ተልኮ ነበር፣ ገንዘቡ የት ነው ያለው? ለዚህ ቦታ እንደዚህ ተልኮ ነበር፣ ገንዘቡ ደርሷል። ከዚህ ጋር በተያያዘ እኔ ኮንታክት አደርጋችኋለሁ። የዛ ጎፋ አካባቢ ያላችሁ ሰዎች አንዴ እዚህ ሶሻል ሚዲያ አንቀጥቅጥ ገንዘብ ስብሰባ ተደርጎ ሁላችሁም በውስጥ ትነግሩኛላችሁ። እኔ
በውስጥ የነገራችሁኝን ነገር ማጥራት ፈልጋለሁ። አንድ ሰው ከጀርባው ከታማ ሰውየው መጥቶ ፐብሊክ ላይ ማጥራት አለበት እንጂ በውስጥ መጨረሰው ነገር የለም። ነገም ከነገ ላይ እንገባላችሁ። እሺ አንተ 5 ሚሊዮን ብር በአግባቡ የት እንደደረሰ አይታወቅም። እሱ መጥራት አለበት። ቴዶ 50 ጥያቄ ጠይቀዋል። እኛ ደግሞ የሆነ ነገር እንበል። እኔም ስለነበሩ እምለው ምንድን ነው አሁን ለምሳሌ እንደተሰጠማ ፊት ለፊት ራሳቸው ቪዲዮ እየሰሩ ሲያመሰግኑ ሲያስመሰግኑ ምናምን በሙሉ አይተናል። እኔ አሁን የኔ ጥያቄ ብዬ የማስበው ለፍራውል እሱ አይሰማኝም፣ ስለዚህ አይመለከተኝም። ስለ ፍራውል አይደለም፣ የሚሰማም ልጅ አይደለም። እሱ በውስጥ እናወራለን። ግን በእርዳታ ሰብሳቢዎቹ ነው የምለው። አሁን ለእንደዚህ ይሰጥ ተብሎ የተሰበሰበው ባዶ የነበሩ ልጆች በዚህ ደረጃ ህይወታቸው የተቀየረው በምን ምክንያት ነው? ይዘግቡን። ዳሰው ቢያስከን ሰጪዎቹን አይደለም። ሰጪው ምን አገባኝ? ማን ነው ውስጥ የዘረፈውን አሜሪካን ሀገር የዘረፈውን ገንዘብ ወስዶ መንግስት ሳያስረው ምን ሳይለው ሊጋሊ አሜሪካን ሀገር እየኖርክ አጭበርብረ ገንዘብ አምጥተህ ለሰው የምትሰጠው? እሱን እንግዲህ የሆነ ኮየፈጭ የሚኖር ሊቀበጣጥር ይችላል። ካናዳ የሚኖር አሜሪካ የሚኖር አውሮፓ የሚኖር እውነት በደንብ የሚታወቅ ሀገር ላይ የሚኖር ሀገር ላይ ገንዘብ ተዘርፎ የሚዘረፍበት ካለ እንደው ፊራ እኔንም ጀባ በደም በፈጣሪኛም እየዘረፍን እናካፍላለን። በህግ በአናት የሚተክል ህግ ያለበት ሀገር ላይ ታክስን እያንዳንዱ ነገር የሚቆጣጠር ዓለም ላይ እየተኖረ ተዘርፎ መጣ ምናምን ብለው ሲቀበጣጥሩ ሳይ ምንም እውቀት የሌላቸው ሰዎች እንደሚያወሩ በመጀመሪያ መናገሬ ነው። ሁለተኛ እነ ፍራውልን አይደለም መጠየቅ የምፈልገው እስናሪም እኔ መጠየቅ የምፈልገው የነዛ ተቀባዮቹ በመሀል ያሉት በመካከል ያሉት ሰዎች እያየናቸው ከባዶ ተነስተው እንደ 2 ቪላ 3 መኪና ብር በሚሊየን በአካውንታችን ውስጥ አለ ላሳያችሁ ከፈለጋችሁ ምድረ ምቀኛ ላሉን እነሱን አምጡና ምንጫቸውን ይንገሩ። ደሶላ ማስክ ምንጫቸውን ይዘግቡ። ከየት ነው እስቲ በኢትዮጵያ ኑሮ እንግዲህ የኢትዮጵያ የዶክተር የፕሮፌሰር ክፍያ 10,000 በማይሞላ በሆነበት ሀገር ምንም ነገር በምንም ነገር የማይታወቁ ሰዎች ጨናጩን የማይለዩ ሃይ ስኩል ያልጨረሱ ልጆች በዚህ ደረጃ በልጥጥ ይሳብነን ብለው ፊት ለፊት ሳይፈሩ በላሽ ቢሆን ሳያሳውቁ ቢሆን ምናምን እሰየው ትልና ማንምም አይጠይቅም። ሰው ሊጠይቅበት የቻለው ነገር እራሳቸው መጥተው በቀባጠሩት ነው። እራሳቸው መጥተው እንዲነን ባሉት ነው። እኛ እንዲን ያደርግ ነው ብለው ስላሉን ይምጡና እነዚህ ሰዎች ብሩን ኬት አመጣችሁት? የተሰጠው እርዳታ እንዲሰጡ ነው። ያ የተወሰነ ፈርቅ ይዛሉ፣ የታወቀ ነው። ለጋዝም ለምንም ደግሞ እኔ ኤክስትራ እንደሚሰጥ ስለማውቀው ነው። የሆነ እርዳታ ሲሰጥ ፍራውን ይህን ስታደርስልኝ ብሎ የሆነች የሚያስጨብጣት ነገር አለ። አውቃለሁ፣ እኔ እማውቀውን ነው የምነግርህ። የሚያስጨብጣት ይሄ ከእናንተ የጋዙንም የምኑንም የሻይ ቡና ማያ እችን እያለ የሚልከዋለ ኤክስትራ ነው ከሚሰጠው ገንዘብ ሌላ ከሚሰጠው ሌላ። ስለዚህ አሁን እነዛ ሰዎች ይምጡና በምን ያንን ቻፓ በ1 ዓመት በ2 ዓመት ውስጥ በኢትዮጵያ ሀገር በሚሊዮኖች መኪናዎች የገዙ 2-3 ቪላ ቤት የሰሩ በምንድን ነው? ይዘግቡን ነው የኔ ጥያቄ። የኔ ጥያቄ እነሱ መጥተው ይዘግቡን። በቃ አከተመ። ስራ እንደሌላቸው ኢትዮጵያ ላይ ይታወቃል። ይዘግቡን። ይሄ ከባድ ጥያቄ አይደለም። መጥተው ይንገሩን ነው። አመሰግናለሁ። ኮመንት ላይ እና እዚህ ስቴጅ ላይ ያላችሁ በዋነኛነት እርዳታ ሰብሳቢዎቹ እነማን ናቸው የምታውቋቸው ስማቸውን ጻፉልንና ጥሪ እናደርጋለን። እኔ መጨረሻ ላይ አንድ በአንድ ጥሪ አደርጋለሁ። ስማቸው የሚጠራ ቶሎ በላ ስትጠራ መምጣት ነው። ይሄ አባዱላ መኪና ስለገዛ ቤት ስለገዛ የምታቀራራው ነገር የለም። አባዱላ እንዴት እንደገዛ እሱን ታስረዳለህ። ስማቸው ሲጠራ ከሴት እስከወንድ ቶሎ ወደ መድረክ ትመጣላችሁ። ሌላ ጊዜ ተዘጋጃጁ። እኔ ጥያቄ ልጠይቅ ቴዲ አንዴ ልቅደምና ወደ ዮኒ ሊድና ዮኒ ከዛ በቅደም ተከተል ራጁ እውነቱን ተናገር፣ ያቢ፣ ቅድስት፣ ብርጅስቶን የምታነሱት በውስጣችሁ የሚብላላ ጥያቄ ካለ እንድታነሱ እድል ልስጣችሁ እንደ አቀማመጣችሁ። እሺ ቴንክ ዩ። እንዴት ናችሁ? ሰላም ናችሁ? ይውላችሁም
ዮኒ ሲባል በቃ እኔ እየመሰለኝ ድንግጥ እላለሁ። እና ኤኒዌይስ እኔ አንድ እዚህ ሶሻል ሚዲያ ላይ የታዘብኩት ምንድነው ይሄ አቋም የሌለው እንትን አለ ሳይድ በመያዝ አጥፊውንም በዳዩን ተበዳዩንም ሰፖርት ማድረግ ምናምን ብዙ ነገር አይተናል። እዚህ በእርዳታ በኩል ትልቁ ተጠያቂዎች እኛ ነን። ትልቁ እኛ ዲያስፖራዎች አንድ ላይ መስራት ባለመቻላችን፣ ኮሚኒኬት ባለማድረግ ባለመቻላችን ኢቭን the same person በተለያየ ሰው ይረዳል። ፍራውል ይረዳል፣ በዛኛው ይረዳል፣ በዛኛው it's not like you know literally በተለያዩ ሰዎች ይረዳሉ። እና እዛ ትልቁ ኢትዮጵያ ውስጥ ላሉትም ሰዎች እንደዚህ ስፖይል በመደረግ የማይሆን ነገር ውስጥ የጨመርናቸው እኛ ነን። እና በዚህ መሀል ትልቅ ፖለቲካ ተሰርቷል። ሳይድ በመያዝ እንትና እንደዚህ ነው እንትና እንደዚህ ነች እየተባለ ማለት ነው። መጀመሪያ እኛ ጋር እዚህ እኛ ጋር ያለውን ችግር ብንፈታው ኖሮ ይሄ ሁሉ ነገር አይመጣም ነበር። በደንብ ማከብራቸውና መወዳቸው ሰዎች ናቸው እዚህ ጋር ያሉት። ግን ጥያቄ አልመልስም ጨርሻለሁ ነው ማለት የፈለኩት። እና ልክልሃለሁ በዚህኛው አንተ ይኸው ለትዝብት ማለት ነው። እቺኛዋ ትንሿ ትራንዛክሽን ነች $9500 እዚሁ ነው የተላከው። ያ ገንዘብ የት ገባ ብዬ ጠይቃለሁ እኔ ለማን እንደላኩ ስለማቅ ማለት ነው። እሺ ያ ነው ቴዲ አትመልስ። ጥያቄያቸውን መስማት ከፈለክ መስማት ትችላለህ፣ አለመመለስ እሺ ኤርሚ ፊራ እኔ ደውላለሁ። ጥያቄ እዚህ አልጠየቅህም። ስደውልህ በምችል ሰዓት ላይ መልስልኝ። በውስጥ ስለምንደዋወል ኦኬ ከቻልክ መልስልኝ። ጥያቄ ልጠይቅህ አይደለም፣ እዚህም ጥያቄ አልጠይቅህም። ቴንኪው ግን ሶሪ ራጂ ስለቀደምኩ። ቴዲዬ በጣም አመሰግናለሁ። ሰላም እያለሁ ሁላችሁንም፣ ዮኒ ራጂም እንደዚሁም ፊራዬ፣ ሌሎችም እህቶች ወንድሞች ሁላችሁንም ሰላም ብያለሁ። በውስጥ ደውላለሁ። እዚህ ጥያቄ አልጠይቅህም ግን አጭር ሀሳብ አለኝ። በእውነት አዝኛለሁ። ግን ያው ብዙ አውርተናል፣ ብዙም ተብሎብሃል እዚህ ሶሻል ሚዲያ ላይ። መልካም ስላደረክ ነው ይሄ ሁሉ የመጣው። ግን በውስጥ እደውልልሃለሁ። ቴንኪው። ኦኬ እሺ ቴንኪው። እሺ መጀመሪያ ወንድማችን ዮኒ I think he lost his brother. ደውዬለታለሁ። I couldn't able to reach him. Sorry brother ለማለት ፈልጋለሁ። አንድ ወንድምን የመሰለ ሰው ሲያጣ ያዝናልና እግዚአብሔር ያክብርልኝ አባቴ። ታንክ ዩ። ሲጠፋና የሆነ ነገር ሲሆን ብቻ ከምንንጫጫ ወንድምነት ከዛም ስለሚጀምር ሶሪ ልል እወዳለሁ። መሄድ ትችላለህ። ፐርሰናል የሆነ ኩዌስችን ደውዬም ላናግረው እችላለሁ ፍራውልን፣ ግን ሌሎች ይረዱበታል የሚል ጀነራል የሆነ ጠይቆ ፈልጌ ነበረ። ካልፈለገ አላስገድደውም፣ ችግር የለውም። ግን ጀነራል የሆነ ጉዳይ ላይ ቴዲ ላንተም ይቅብሏል። ለፍራውል ደግሞ እንደ ረጂዎች እንደሚባሉት አንዱ ስለሆነ ሁሉን የሚያጠቃልል ነገር እዛ ላይ የሚገልጽ ነገር ከሆነ እሱ ላይ ኮመንት እንዲያደርግ ነው እንጂ እኔ ፐርሰናሊ እንዲህ ነው የሚል የለኝም። መጀመሪያ ከቴዲ ልነሳ። ሩሙን ከፍተ ይሄንን ነገር ስታወያይ በኔ እይታ ከበጣም መጥፎ ይሻላል መጥፎ ሁለቱም መጥፎ ናቸው የሚባል አባባል አለ። ከተው ነው መጨረሻ ላይ ያነሳት ፖይንት እኔ አግሪ የማደርገው የሆነ ህቡ ኃይል በሆነ ቦታ በዘረፋ ወይ በአቋራጭ ሀብታም ሊሆን የተደራጀ ኃይል እንዳለ የሚታየኛል። እሱ በዝባዥ ሊሆን ነው። ከተናገርከው ደግሞ ራይት ፒፕሎችን ካልተናገርክ ሉዝ ነው የምታደርገው። ለምሳሌ ልንገር፣ ፍራውል አብሯቸው የሚሰራ ልጆች አቲስነማ የሚሉ ልጆች አሉ። እኔ በአቅሜ ከነሱ ጋር አንዳንድ ነገሮችን ወደ ምዕራብ አካባቢ ብዙም ሰው እይታ ስለማይኖር አብሬያቸው ሰርቼ አይቻለሁና ጥሩ ሰዎች ደግሞ የሚረዱበትን ሚንስ ስለምናጣ ለቴዲ ማነሳው ስጋቴ ዱ ዩ ሪሊ እንትን አርጋ አውጥተሃል ወይ ስንኮንን ጀነራላይዝ ባናረግና ራይት ፒፕሎችን ብንኮንን። ስለዚህ ቶፒኩ መነሳቱ መጥፎም አለ በጣም መጥፎም አለ። ከዛ ውስጥ ቹዝ ማድረግ ላይ
የራስን አናሊሲስ ብትሰራ ማንም ሰው መጥቶ ለደጋፊው አሳምሮ ተናግሮ ወንጀለኛው እንዳይቀጣ ጥሩ ሰው ደግሞ እንዳይረዳ ሊያደርግ ስለሚችል የሚል ምን ያህል ተጉዘህ ፕሪ አሰስመንት ሰርተሃል የሚለውን ቶፒኩን ስታነሳ የሚለውን ለቴዲ ሌላኛው ጀነራላይዝ ደግሞ እዚህ ጋር ታዳሚዎች አይ ቲንክ 6000 ሰው አለ 6000 ያችሁ ምስቲ ፎሎ አድርጉኝ 6000 ሰው እዚህ ጋር አለ የምንረዳው ደግሞ እኔ ብሌሙን ወንድሜ ፍራኦልንና የሚረዱ ሰዎች ሁላቸውም ለምሳሌ ፍራኦል ታክስ ኤግዘምትድ የሆነ ቻሪቲ የሚሰራ እንካም የታወቃለኝ ብሏል። ለምንድነው ያድረስ ከሆነ ደላላው መሃል ላይ ለምን አስፈለገ? በፍራኦል ሲም አንድ ቻሪቲ ኦርጋናይዜሽን ተሰርቶ ቀጥሮም ቢሆን የጋዝና የእንትን ይሰጣቸዋል አይደለ? ሰራተኛ ቀጥሮ በቃ ሰራተኛ ቀጥሮ በዛ ቼን አርጎ ፍሎ ሲያደርግ አካውንታቢሊቲ ይኖረዋል። ካጠፋም ይኮነንበታል፣ ጥሩ ከሰራም ይመሰገንበታል። አሁን ቪጂታን እየፈጠረ ያለው ሌጋሊ ሬጂስተር አርጎ ያን የሚያደርግ ከሆነ እኔ ጋራዋለሁ። ዮኒ ያነሳው እዚህ ሀገር ሆነ ምንም የምትሸውደው ነገር የለም። ቅድም እንዳለው ነው ዝም ብሎ ሰው ከለ እንዲያረገ ብሎ ሳክስ ሊነፋ ይችላል፣ ግን የምትሸውደው ነገር የለም። ሌጋል ሩት ካለ እርዳታውን ሌጋላይዝ አርጎ መንቀሳቀስ ላይ ምንድነው የሚያስቸግራችሁ? የምትረዱ ሰዎች የራሳችሁን ተራዶ ድርጅት አይነት አርጋችሁ ቼናችሁን ኦፕን ከሆነ ችግር ያለበትን ቤተሰብና ችግር ያለበትን ግለሰብ ወደ እናንተ መዋቅር እንዲመጣ ተደርጎ ያ መዋቅር ደግሞ የራሱን ጥናት አምጥቶ እንደ ኦቨርኦል አክቲቪቲ ደግሞ ውሳኔ የሚሰጥ አካል ተፈጥሮ በክሮስ ቼክ ቢደረግ ችግር አይኖርም። ቢኖርም ይህን ያህል ከፋ አይሆንም። ምን ያንን ማድረግ ምንድነው የሚያግታችሁ ሚለውን ነገር ለምን እየተሰራ ያለው የያንጓለለ አይነት ነገር ነው። እኔ ሀገር ቤት ያለው የሆነ ምርመራ አርጌ ነበር። በእንጋው ያንጓለለ ላይ የሚደረገው ነገር በየቦታው ይሰማራሉ። ሰዎች ይሰማሩና ኮንቨርሴሽን መሃል የቤተሰብ ኮንቨርሴሽን መሃል የቡድን የእድር ኮንቨርሴሽን መሃል ስለ ቴዲ አዋሳ በጣም ፐርሰናል የሆኑ ኢንፎርሜሽኖች ያጠኑና ወስደው ይነግራሉ። ያ ሰውዬ ይደውልና ለቴዲ በቀደም እንዲህ ሆነ፣ በቀደም እንደዚህ የተደረገ እንዲህ ብለ የተወያየ የሆነ ነገር እየመጣብህ ነው፣ እንዲህ ካላረከው እንዲህ ትሆናለህ ይሉና የሚገኘውን ብር ወሬውን ካመጣው ጋር እነያንጓለለ ይካፈላል። እየተደረገ ያለው ያ ነው። ሶ ይሄ መሃል ላይ ሰፋሪውን ደላላውን ኢግኖር ለማድረግ የራስ ቼን መፍጠር አይቻልም ወይ የሚለውን አንድ ያ ነው። ሌላኛው ደግሞ አንድ የሆነ ጓደኛ ነበረኝ ሀገር ቤት እያለውና ሀብታም ነው፣ በጣም ሀብታም ነው። ሁሌ ምግብ ሲጋብዘን ዌይተሮች አይታችሁ ከሆነ ኢትዮጵያ ውስጥ ሲያመጡ ሀብታም ሰዎች በከተማው ስለሚታወቁ 2 ጥብስ ከበላህ 5 ጥብስ አድርገው ይጽፉና ቶታል ላይ በዛ አድርገው ያመጣሉ። እና ይሄ ጓደኛችን ኤክስፖርት ኢምፖርት ያለው ልጅ ነው፣ በጣም ሀብታም ነው። ሁሉ ጊዜ ቢል ሲያመጡ ሰርዞ 2 ጥብስ ከጨመሩ ኖ 5 ነው የበላ ነው ይሰርዝና የ2 ጥብስ በዛን ሰዓት 40-50 ብር አይበልጥም። ቲፕ ሲሰጣቸው 200 ይሰጣቸዋል። በጣም ይገርመኝና አሸማቆ 2 ልክ አይደለም ብሎ ኤክስ አርጎ 200 ይሰጣል። ደግሞ ከምትሸማቀቅ ለምንድነው 50ውን ቢሰጣት አልኩኝና ስላልገባኝ አንድ ቀን ጠየቅኩት። እንደዚህ ያለኝ ስም አለ ስትወስድ አለ ጨምራ ምንድነው የምትለው? ሸወድኩት ነው የምትለኝ አለ። ያንን ሀብታም እኮ እንዲጨምሬ ሸወድኩት ነው የምትለው አለ። ከወጣው ምግብና ከተከፈለው መሃል ስትወስድ ደግሞ እንደሰረቀች ነው የተሸማቀቀች ይዛ የምትገባው አለ በጭንቅላቷ። ግን ብሰጣት ሰጠኝ ነው የምትለኝ። አንድ ታመሰግነኛለች፣ ሁለተኛ ደግሞ የተሰጣትን በኮንፊደንስ ከሆቴሉ ይዛ ትሄዳለች አለ። እነ ፍራኦል አሁን እነዚህ ሰዎች ረዳን ሳይሆን ሸወድ ነው የምትባሉት፣ ሸወድ ነው ከሌን ነው የምትባሉትና እኚህ ረገዶች ላይ በደንብ ማየት መቻል አለባችሁ። ይሄንን ለማሳካትስ ምንድነው ነው። ሌላኛው ግን ይሄ ጉዳይ መላ እንዲያገኝ
እያንዳንዳችሁ አሳይመንት ሬዲ ናችሁ ወይ? ቴዲ አሁን ይምጡ ብሏል አይደል? ስንቱ ነው የሚመጣው? ስንቱ ነው የሚቀረው? ምን አሁን ሌባው አሁን ምንድነው እኔ ስጋቴ ያህቡ ሆኖ የሚበዘብዘው እዚህ ጋር የሚበዘበዘውም እንደሚበዘበዝ አውቆ ካደረገ የችግሩ ተሸካሚ ይሆናል እንዳይሬክትሊና እንደዛ ቢታይ ይሄን ጉዳይ ስትሬስ አድርገ በደንብ መስራት ያለበት ቴዲ ይሄ ቲክቶክ ላይ ብቻ አይደለም እምነት ቤት ውስጥ አለ ፖለቲካ ውስጥም አለ ለጥይት መግዣ ብሎ 30-40 ሺህ ይቀበላል የት እንደሄደ አታውቀውም ብሩ እምነት ቤት ለመባ ብሎ ምናምን ብሎ ይሰበስባል እኔ አንድ ወንጌልን ሊያስፋፋ እንደ ድሮ አባቶቻችን በእግር በፈረስ የተጓዘ አላየውም በፖስታ ለአገልጋይ ካልተሰጠ በስለትም ብትሄደው the same thing ነው ሁሉም እምነት ውስጥ ይሄ ነገር በጣም ብዝበዛ ያ ምንና ያመጣን ያለው ትክክለኛ ራይት ፐርሰን እርዳታ የሚፈልገው ሰፈር ያረገ ነው ስለዚህ እዚህ ዙሪያ ላይ የኮሌክቲቭ ሪስፖንሲቢሊቲ ያስፈልጋል የሚል ደግሞ የኔ ኢንፑት ነው አመሰግናችኋለሁ ቴንኪው ቴዲ አመሰግናለሁ ቴንኪው ራጁ ያቢና ቅድስት አስተያየት ሐሳብ ስጡና ለመልስና ይሄን እንትን ልበል ለመልስና ከነሱ እንዘጋዋለን ይሄን ጉዳይ አንዴ ልቀበላቸውና ብንጠቅልለው ይሻል ኦኬ እሺ ለማልጨመር ያቢና ቅድስት ሐሳብ አስተያየት ስጡና እሺ አንዴ ይሄን ጉዳይ እንትን ብለን እሺ ያቢ እሺ ቴዲ አመሰግናለሁ ወንድማችን እንግዲህ ጨምሮ ጨማምሮ ይስጥክ ሰው የሚያግዝ ሰው የተባረከ ነው ግን ያው ቴዲ ጠይቆታል ትልቁ ጥያቄ የነበረውን አሁንም ቢሆን ሳላነሳው አላልፍም ምክንያቱም ምናልባትም የብዙዎች ጥያቄ ሊሆን ይችላል ከታች ያሉትን ወንድማችን የሀብት ምንጭ ምንድነው በእውነት በጣም እኔ ወሽመጤ ሁሉ ነው የተቆረጠው የገንዘቡን መጠን ስሰማ ይሄን ሁሉ ብር ለቻሪቲ የምታደርግ ወንድማችን በጣም ደስ ይላል እኔ ደስ ብሎኛል እንዲህ አይነት ሀብታም መኖሩ ራሱ በጣም ያስደስታል ግን ቦታውን ብታቀው አሁን ወንድማችን እንደተናገረው የሚረዳውን ሰው ለይተህ ብታቀው መልካም ነበረ ብሩም ሜዳ ላይ እንዳይቀርና የበይ ተበይ እንደገና ደግሞ ሌላ በላተኛ እንዳይመጣ ለደሃ ቢደርስ መልካም ነበረ አንፎርቹኔትሊ አይሆንም እኔ መሰለኝ ቴዲ ሊያነሳ የፈለገው ፖይንት እንትን በእርዳታ ላይ ያለ ጉዳይ ምንድነው ይሄ ቲክታክ ላይ ቁጭ ብለው ተሰብስበው እርዳታ የሚሰበስቡ ሰዎችን በራሳቸው በተጎዳው አካውንት የሚያስገቡ አሉ እንደገና ደግሞ ዝም ብለው ይሰበስቡና ብሩ የት እንደደረሰ የማይታወቅበት ሁኔታዎች አሉ ያንን ነበር ምን መረመር ይመስለኝ ምን እናወራበት ይመስለኝ ይሄኛውም ደግሞ በጣም እንትን ነው የሚገርም ነው ሌላ አንድ ጥያቄ አለኝ ደግሞ እንግዲህ ይሄ ብር በጣም ትልቅ ብር ነው በእውነት የሚጠራው ብር ለሰዎች ብዙ ለውጥ ማምጣት ነበረበት እንደ 100,000 እና 60 ሚሊዮን 100 ሚሊዮን it's not something መንግስትን ትረዳለህ ወይ የሚል አንድ የሞኝ ጥያቄ ልጠይቅ ፈልጌያለሁ መንግስትን ምትረዳ ከሆነ በዛው አስታከስቲ ንገረን ወንድማችን ምክንያቱም በእውነት በሀገር ደረጃ ራሱ ከዩኤስ ራሱ ሲወጣ ይሄ ብር በጣም ከፍተኛ ብር ነው ምናልባት ምን ያህል ካምፓኒ እንዳለክም ባላቅም ያንን መመለስ አለመመለስ ያንተ እንትን ነው ግን በጣም የሚገርም ብር ነው እኔ ገርሞኛል የሀብት ምንጭ አሁንም ብዙም እንትን አላለኝም የራሴ እንትን አለኝ ብለሃል አንተ በርግጥ በአለም መመለስ ትችላለህ ብዙ ሰዎች ከታች እየጻፉ ነውና ብዙ ጥያቄ ይኖራቸዋል ሳልጠይቅ እንዳላልፍ ነው ይሄንን በቃ ቴዲዬ የአሜሪካን መንግስት ይህን ሁሉ ብር ሲወጣ እንግዲህ ከሀገርም ሲወጣ በርግጥ ታክስ የሚከፍል እንትን አለ ምክንያቱም በሀገር ደረጃ ራሱ በአሁን ጊዜ ዳላር አንሷል የኢትዮጵያ መንግስት ዳላር ይፈልጋል የአሜሪካ መንግስት ዳላር ይፈልጋል እና በጣም አስቸጋሪ ነው እንዴት ይሄ ሁሉ ብር እንዳለ ካንተ በጣም የተባረክ ሰው ነህና እስቲ ዝም ብለህ መንግስትን የምታበድር ከሆነ በዚሁ ላይ ሂድበት ጥያቄን ቴዲ ትልቁ ጥያቄ እሱ ነበር የገቢ ምንጭ ምንድነው የሚለው እሺ ቴንክ ዩ ያቢ የመጨረሻው ቅድስትን እንሰማና ፍራዋል የሚሰማው እንተጣውና አስተያየት እንለያያለን ቅድስታችን እሺ ቴዲ ቴንክ ዩ
ፍራኦል ለምታደርገው ነገር ውለታህን እግዚአብሔር ይክፈልህ። ከሰው ብዙ አይገኝም። እኔ ግን ምናልባት ለሌሎችም እንዲሆን ብዬ መመለስ አለመመለስ ያንተ ፍላጎት ነው። እንደው አንዳንድ ጥያቄዎችን ለማንሳት እወዳለሁ። የመጀመሪያው ጥያቄ እዚህ እርዳታ እንዲሰጡ የመረጥካቸው ሰዎች በምን መስፈርት ነው የመረጥካቸው? ብዙ ሰው አለና በምንድን ነው እነዚህ ለይተህ የመረጥካቸው? ምንድነው ግንኙነታችሁስ? አሁን አየህ እዚህ ቲክቶክ ላይ የሚዘዋወር ማአት ነገር አለና ምንድነው የተለየ ግንኙነት አላችሁ ወይ? በሃይማኖት ትገናኛላችሁ? በብሔር ነው ወይስ ምንድነው ከሌላው እርዳታ ሰጪ በተለየ ሁኔታ ከነሱ ጋር የምትሰራበት መንገድ? አንደኛው ነው። ሁለተኛው ጥያቄ ለምሳሌ የመረጥከውን ሰው የመጀመሪያ ጊዜ እንዲሰጥ የሰጠኸውን ብር መስጠቱን ሪሲት ይዞልህ መጥቷል ወይ? እሱን አይተህ ነው ወይ ድጋሜ ከነዚህ ሰዎች ጋር መስራት የጀመርከው? ከሰጡ ጥሩ፣ ካልሰጡ ግን እነዚህን ሰዎች ወደ ሌብነት እንዲሄዱ ካልተቆጣጠርካቸው፣ ኦዲት ካላደረካቸው አንተ ራስህ ተጠያቂ አይደለህም ወይ? ሌባ እንዲሆኑ መንገድ አልከፈትክላቸውም ወይ? ዝም ብለህ የምትሰጣቸው ከሆነ እንደፈለጉ እንዲሆኑና ምናልባትም ታማኝ የነበረው ሰው በቃ ይሄ ሰውዬ አያቅም ብሎ ወደ ሌብነት እንዲገባ አንተስ አልገፋፋኸውም ወይ የሚለውን እንድትመልስልኝ እፈልጋለሁ። ከዛ ውጪ ልክ ስትጠረጥራቸው ለማናገር ሞክረሃል ወይ? ይሄን ችግር አይቻለሁኝ፣ እስከዛሬ ድረስ እንደዚህ ስንሰራ ቆይተናል እና እነዚህ ጉዳዮች ደስ አላሉኝም፣ ከዚህ ታቀቡ የሚል ወንድማዊ ወይም ቤተሰባዊ ምክር ለማድረግ ሞክረሃል ወይ? ተወያይታችኋል ወይ የሚል ነው። ሌላኛው ምናልባት ቅድም ስታወራ በአንዴ በአጭር ዓመት በጣም ብዙ መቀየሮች መጡ፣ መኪኖች፣ ቤቶች፣ እንደዚህ ቅድም ዮኒ ደግሞ ሲያወራ እየሰማው ነበረ። ሁላችንም ዝም ብለን ነው የምንሰጠው በተናጥል የሚልና እንደው አንተ ወደዚህ እንትን ውስጥ እንድትገባ ያደረገ መቀየራቸው ብቻ ነው ወይስ የተለየ ነገር አለው? እንደው በጣም በቃ እዚህ ጋር የተለየ ነገር ስላለው ነው የምትለው ነገር አለ ወይ? ሌላ ሰጪዎችም የሏቸውም? አንተ ብቻ ነህ ወይ ለነሱ የምትሰጣቸው? የመጨረሻው ጥያቄ ይሄ ከዚህ ከቲክታኩ ከምናምኑ በደረሰብህ ነገር ለመውጣት እንደወሰንክ እየነገርከን ነበርና እንዴት አንድ ሰው ወደ ማህበራዊ ሚዲያ ሲመጣ ልክ የሆነ ሰው ራቁቱን ገበያ እንደወጣ ነው የሚቆጠረውና አንዴ ራቁትህን ገበያ ከወጣ በኋላ ከጭንቅላቴ በታች አትዩኝ፣ ከጭንቅላቴ በላይ ደግሞ እዩኝ ማለት አትችልም። በቃ ማህበራዊ ሚዲያ መታል፣ ፍራኦል ይታወቃል፣ እርዳታ እንደምትሰጥ ይታወቃል፣ ማን እንደሆንክ ይታወቃልና ከዛ በበጎ የሚያዩ ሰዎች እንዳሉ ሁሉ ደግሞ በመጥፎ ስም ሊጠፋ እንደምትችል፣ ልትወደስ እንደምትችል ምናምን ይታወቃል። ይሄ ሁሉ ባለበት መዓት መልካም ነገሮችን ሰርተህ መጥፎ ሰዎች ስምን ስላጠፉ ብቻ ከዚህ ማህበራዊ ሚዲያ መጥፋት እንዴት አስበኸው ነው? እንደውም እኮ ሌቦችን መተህ በትክክል የሰሩትን ነገር እየገለጥክ እነሱ ናቸው እንጂ መጥፋት ያለባቸው፣ እንዴት አንተ ትጠፋለህ? ይሄ ማለት እኔ እንደፈራሃቸው ነው የሚሰማኝ። ለምን ትፈራቸዋለህ? አንተ ሐቅ አለህ፣ ሐቅህን ይዘህ ትወጣለህ። ስተት የሰራው ሰው ሌላ ነው፣ ከራስህ አውጥተህ የሰጠኸው። ይሄን ሁሉ አድርገህ ግን ደግሞ ልክ እንደሰረቀ ሰው ልክ እንዳጠፋ ሰው በቃ ይቅርብኝ ብለህ እንደገና የምትሄደው ይሄ ሌቦችን አያበረታታም ወይ የሚል ነው። ቴንኪው። አለመመለስ ትችላለህ። ቴንኪው። ክብራትና ክብራን፣ ስርዓቱን ጠብቆ ሁሉም ነገር እየሄደ ነው። ሁሉም የተመሰማቸውን ጥያቄ ጠይቀዋል፣ አስተያየት የሰጡ አሉ። በመጨረሻ ፊራ ወንድማችን የሚለውን እንሰማና በጊዜ ሂደት የራሳችሁን ግንዛቤ ትወስዳላችሁ። እኔ ግን አንድ ሰው ሁሉንም ነገር ሊያደርግ አይችልም። አሁን ለምሳሌ የሆነ አንድ ነገር ከጀመረ ከበደ የሆነ ነገር፣ ራጆ የሆነ ነገር፣ ሌሎቻችሁ አሁን በዚህ አውድ ነው እነዚህ ሌቦችን ማጋለጥ ያለባቸው እንጂ ረጂዎችንም ጠይቀን እነዚህ ሰብሳቢዎችን ጥሪ ያደርጋሉ። ከዚህ በኋላ ምን ጥያቄ የለውም። አንድ ባንድ ጥሪ እናደርጋለን።
የምናፋጣቸውን እያንዳንዳቸውን እናፋጣለን። ሌሎቻችሁም ቤት ከፍታችሁ ግን ስታወያዩ ስጠይቋቸው ከእናንተ ብሔር ስለሆኑ የእናንተ ሃይማኖት ስለሆኑ የእናንተ ቲፎዞ ስለሆኑ በማጨብጨብ በምናምን እንደው ድካም ካለባቸው አትሸፋፍኑላቸው። ተመልሶ ራሳችሁ ላይ ይመጣል እንዲህ አይነት ነገርና ቢያንስ በግልፀኝነትና በሀቀኝነት አወያያቸው ለማለት ያሉ እና ያን እናደርጋለን። ይሄ ካለቀ በኋላ የነገራችሁኝን ስም ዝርዝር ጠራና መደምደሚያ ያሰጣለሁ። ፊራ መድረኩ ደቂቃ ያንተ ነው። አመሰግናለሁ ቴዲ። የመጀመሪያ ጥያቄ ከራጁ ስነሳ እርዳታ ድርጅት አለኝ አላልኩም። እርዳታ ድርጅት አለኝ ካልኩ ሌላ የሚረዳ አካል አለ ማለት ነው ለእኔ የሚሰጠኝ። እርዳታ ድርጅት ሳይሆን የራሴ ድርጅት አለኝ። ከዛ ላይ ከሰራሁት ላይ ለሰዎች ማካፈል ነው መስጠት። ያ የተፈጠርኩበት ማንነቴ ነው። ልተው ብል የማልተው ማለት ነው። መስጠት ዛሬ ሳይሆን ከድሮም ከልጅነት ነፍስ ካወቅኩበት ራሴን ከቻልኩበት ጀምሮ ሳደርገው የኖርኩበትና እንትን ነው የራጁን ስመልስ ማለት ነው። እዚህ ጋር 5100 ሰው ይታየኛልና ልጠይቅ የምፈልገው ጥያቄ እኔ እንደ አንድ ኢትዮጵያዊ ከተሰማው ልክ ካለኝ ነገር ላይ ልስጥ ብዬ ነው ወደዚህ ሶሻል ሚዲያ የመጣሁት። እስቲ ላካፍል፣ እስቲ ልስጥ። በምንድን ነው ወደዚህ የገባሁት? በፊት አንበሳ ነበር የምሰጠው ጌም ላይ አልታይም፣ ምንም ዝም ብሎ ፒክቸርም የለውም ብዬ አንበሳ ምናምን ነበር የምሰጠው እና የቲክታክ እንደውም ልክልሃለሁ እኔ በአንበሳ የሰጠኋቸው ትራንዛክሽን አሉኝ። ቲክታክ የሚል ማለት ነው አሉኝ። እሱ ራሱ ልክልሃለሁ። እንትን ሳይሆን ብዙ ነው፣ እሱም በጣም ብዙ ነው። ከዛ አንድ ቀን አንድ ልጅ አይ ቲንክ አብርሃም ነው ምናምን የሚባል አብርሽ ነው ምናምን የሚባል ዩቲዩበር ቤት ቁጭ ብዬ ሶፋ ላይ እያየው ፖስት አድርጎ ዩቲዩብ ላይ እያለቀሰ ይለምናል። አንድ ሴት ስልጤ አካባቢ የወታደር ሚስት የነበረች ዛፍ ስር ላስቲክ ወጥራ ቤት የላትም 4 ልጆች ይዛ ታለቅሳለች። እሱ አብርሽ የሚባለው ልጅ ቪዲዮን ፖስት አድርጎ እባካችሁ መርዳት የምትችሉ በዚህ ደውሉልኝ ሲል ኦኬ ለምን እዚህ ጋር ዩቲዩብ እና ቲክታክ ላይ ነው ያየሁት። ቀጥታ ደወልኩለት። ቀጥታ ስደውልለት ምንድን ነው ስለው የወታደር ሚስት ነበረች፣ ባሏ በውጊያ ሞቶ አሁን ምንም የላትም፣ መሬቱ ግን የነሱ ነው፣ ቤት የላትም፣ ላስቲክ ለጥፋ ከአውሬ ልጆቿን እየጠበቀች ነው የምታድረው። የት ነው አካባቢ ስለው ስልጤ አካባቢ ነው ስለኝ ምን ያህል ይፈጃል ቤቱ አልኩት። ምን ያህል ይፈጃል ስለኝ እንጀምረው 300-400 ሺህ አድርገን እንጀምረውና ካነሰ ዝም ብለን በጭቃ ብቻ ስለው በደንብ ተደርጎ ይሰራ እኔ ትራንስፈር አድርግልሃለሁ ብዬ ላኩለትና እሱም ሰርቶ እቃ አስገብቶ ቪዲዮ ዩቲዩብ ላይም ለቀቀና ቲክታክ ላይ ለቀቀ። ከዛ ወደዚህ መጣ፣ ወደ እርዳታው መግባት ጀመርኩ ማለት ኦፊሻሊ እዚህ ቲክታክ ላይ ሰዎችን በቀላሉ አክሰስ ማድረግ እችላለሁ ብዬ መስጠት ጀመርኩ ማለት። ስለዚህ ከዛ ሞቲቬት ከዛ ተነስቼ ነው እዚህ ሶሻል ሚዲያ ላይ ለመስጠት እንትን ያልኩት እና ለኢትዮጵያ ሕዝብ እዚህ ጋር 5200 ሰው የሚታየኝ ሕዝብ አለ። ይሄ ሕዝብ እንዲፈርድ ነው ፈልገው። እኔ ከራሴ ነው የሰጠሁት፣ ከምሰራው ላይ ነው የሰጠሁት። እኔ እንዴት በወንጀል ልጠየቅ እችላለሁ? እኔ እንዴት በወንጀል ተጠይቄ ፍራኦል ሊጠየቅ ሌባ ነው? ከማን ወስጄ? ከመንግስት አልተበደርኩ፣ ከባንክ ብድር አሜሪካ ውስጥም የለብኝም እንኳን ኢትዮጵያ። ከአሜሪካ ውስጥ እንኳን ብድር የለብኝም። ማንም ኢንቨስቲጌት አድርጎ የፈለገ ቦታ ላይ የአሜሪካ መንግስት ክሊር ነው፣ ክሊን አድርጎ ነው የሚሄደው። ክሊን ኤንድ ክሊር ስትሆን ነው እያንዳንዷን ነገር በእያንዳንዷ ጥንቃቄ ነው የምትሰራው እዚህ ሀገር። ስለዚህ እንደ አንድ ዜጋ ወገኔን ብረዳ እኔ $100 አንድ ጊዜ ምናልባት ዮኒ ያውቃቸዋል፣ ሌሎችም አንተም ቴዲ ታውቃለህ። ኤክስትራ ምነዳቸው መኪኖች ነበሩ። ዝም ብሎ የገዛው ቁጭ አደረኳቸው። ከዛ ቁጭ አልኩና እነዚህ መኪኖች ተቀምጠው ምንም ሊያደርጉልኝ አይችሉም፣ ሸጬ ሰው ብረዳበት ይሻላል አልኩኝ። 2 ብጠቀም ይበቃኛል፣ ሌሎቹን ብሸጣቸው ኦኬ እና ሸጥኳቸውና እንዳለ ወደ እርዳታ ነው ያደረኩት ማለት እንዳለ ገንዘቡን ሰው ያንን ያደረኩት
እኔ በወንጀል ልጠየቅ ልክ ፍራኦል ሌባ ነው፣ አጭበርባሪ ነው፣ መኒ ላውንደሪ ነው የሚሰራው። መኒ ላውንደሪ እዚህ ሀገር ከባድ ነው። እያንዳንዷ ትራንዛክሽን ባንክ ሲገባ $10,000 በላይ ባንክ ስታስገባ ከየት መጣ? ምንድነው ሶርሱ? ከየት የመጣ ገንዘብ ነው ተብለ ነው። ከሌላ ዓለም ከሌላ ሀገር ወደዚህ የገባ ብር የለኝም። ከኢትዮጵያም ሆነ ወላ ከዱባይ ከየትም ሀገር ወደ አሜሪካ ትራንስፈር የተደረገ 5 ሳንቲም የለኝም። የሀብቱ ምንጭ ምንድን ነው ለሚለው የሀብቴ ምንጭ በጣም የታወቀና ግልጽ ነው። በጣም ግልጽ ክሊር ነው። የሀብቴ ምንጭ ጌታ ኢየሱስ ክርስቶስ ይባላል፣ ወይም ደግሞ በደፈናው እግዚአብሔር። የኔ የሀብት ምንጭ እሱ ነው። ከሱ ነው የተቀበልኩት። ይሄ ገንዘብ ከአሜሪካ ሲወጣ አሜሪካ መንግስት አይጠይቅም። እያንዳንዱ ሲወጣ ካሸር ቼክ እየተሰራ ከባንክ ስቴትመንት ነው። ገንዘብ እዚህ ሀገር ስትልኩ ከባንክ ስቴትመንት ጋር ነው የምትልኩት። ስንት ብር አለ? ይሄ ገንዘብ ከየት መጥቶ ነው? ገንዘብ ዝም ብሎ አይላክም አሜሪካ ውስጥ። ላኪዎቹ ምናልባት ቴዲ ስትልክ ታውቃለህ። አገር ቤት አሜሪካ ያላችሁ ሰዎች $5,000 እንኳን ስትልኩ ምንድን ነው ገንዘቡ ከየት መጣ? የባንክ ስቴትመንት፣ ካሸር ቼክ ወይ ደግሞ ካሽ ይዛችሁ ስትሄዱ የባንክ ስቴትመንት አብሮ ይቀርባል። ስለዚህ እያንዳንዱ ገንዘቡ ከምን መጥቶ ነው አካውንት ውስጥ የገባው በደንብ ይታወቃል። ይሄ ግልጽ ነው። የሚጭበረበርበት ዓለም ውስጥ አይደለም ያለው ሰው። ስለዚህ የሀብት ምንጭ ምንድን ነው? የኔ የሀብት ምንጭ እግዚአብሔር ጌታ ኢየሱስ ክርስቶስ ሂዝ ባርኮኛል፣ ገናም ይባርከኛል። በባረከኝ ቁጥር ነው ሰዎችን መባረከው። ስለዚህ ለማን ብለህ ነው የምትሰጠው ብዬ ለመንግስትን ትረዳለህ ወይ ስትለኝ እኔ የምረዳው መንግስት የእግዚአብሔር መንግስት ነው። የሰው መንግስት ምድራዊ መንግስት ምረዳው የለኝም። የሚረዳኝም የምድራዊ መንግስት የለም፣ የምረዳው ምድራዊ መንግስት የለም። ስለዚህ የሚረዳኝ ሰማያዊ መንግስት ነው፣ የምረዳውም ሰማያዊ መንግስት ነው። በምን መልኩ ነው የምትረዳው ካላችሁ ለድሆች የሰጠ እግዚአብሔርን ያበድራል ስለሚል እኔ ያንን ፕሪንሲፕል ነው የምከተለው። መስጠት፣ ለድሆች መስጠት እግዚአብሔርን እንደማበደር ስለሆነ በፈለግኩት ጊዜ እግዚአብሔርን እጠይቀዋለሁ። አሰጥ ብለኸኛል፣ ሰጥቻለሁ፣ አበድሬሃለሁ፣ ብድሬን ክፈለኝ ብዬ ነው የምጠይቀው እግዚአብሔር። ሶ ፕሪንሲፕሌ ሰማያዊ ነው፣ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። ለዚህ ነው ለእያንዳንዱ ሰው በመጡበት መልኩ ማልመልስም። ለዚህ ነው ከማንም ሰው ጋር ክፉ ነገር መነጋገር ማልፈልገው። ስለዚህ ሁላችሁንም የምጠይቀው ምንድን ነው? እኔ መስጠት ነው ስራዬ። ካለኝ ላይ ነው ማካፍለው። ማንም ሰው ጠይቆኝ ካመንኩበት እሰጣለሁ። ካመንኩበት እሰጣለሁ። ያመንኩበት ልቤ የሞላውን እሰጣለሁ። ስሰጥ ለምን ሰጠው ብዬ አይጸጽተኝም። ሰጥቼ ተሰድቤ አይጸጽተኝም። የሰጠሁት ሰድቦኛል፣ የሰጠሁት ሞልጮኛል፣ ከእርዳታ ነው ተቀብለ የተባልኩበት አለ። ግን ኢን ጄኔራሊ ሰው የፈለገውን ነገር ሊል ይችላል፣ የመሰለው ሊል ይችላል። ማስረጃ እስካቀረበ ድረስ እስካላቀረበ ድረስ ምንም የለም። ግን በኤቪደንስ ፍራኦል ዘርፎ ነው የወጣው። ኢትዮጵያ ሲጀመር የሚዘረፍ ገንዘብ የላትም። በእኔ በነበርኩበት የላትም። እኔ ባለውበት ስታተስ ኢትዮጵያ አንድ በቀድሞ ጠቅላይ ሚኒስትር ጊዜ ሳውዲ አረቢያ ሄዶ ሚኒስትሮችን ያስተዋውቁ ነበረ። የሳውዲ አረቢያው ንጉስና የኢትዮጵያው ጠቅላይ ሚኒስትር ሚኒስትሮቻቸውን እያስተዋወቁ ይሄ እርሻ ሚኒስትራችን ነው አለው የሳውዲው። እርሻ ሳይኖራችሁ እንዴት እርሻ ሚኒስትር ትሾማላችሁ ሲል ገንዘብ ሳይኖራችሁ ገንዘብ ሚኒስትር ሾማችኋል እኮ እናንተ ማለት። ስለዚህ የሚዘረፍ ገንዘብ የለም ሲጀምር። ስታተሴ ያንን የነበርኩበት ስታተስ የሚዘርፍ ስታተስ ላይ አልነበርኩም። ሰው እኔ ያደረግኩት ይሄንን ነው። ከዛ ውጪ ግን ኢንጀነራሊ ምንድነው የሀብት ምንጭ ምንድነው ለሚለው የሀብቴ ምንጭ ተናግሬያለሁ። እግዚአብሔር ነው የሀብቴ ምንጭ። የሰጠኝ እሱ ነው። በሰጠኝ ልክ ነው የምሰጠው። ኦልሬዲ አሁንም የሰጠኝ ነው። በሰጠኝ ልክ እሰጣለሁ። ግን ሶሻል ሚዲያውን ለምንድነው ትተህ የምትወጣው የሚል አይመጥነኝም። ሳየው አይመጥነኝም። ይሄ ሶሻል ሚዲያ ቲክታክ የሚባለው ነገር ለእኔ አይመጥነኝም። የእኔ ስታተስ ሌላ ነው። መናገር ካለብኝ እዚህ ሶሻል ሚዲያ ላይ ቁጭ ብዬ ለማውራት አይመጥነኝም። ደረጃ አይደለም፣ የኔ ቦታ አይደለም። ቦታዬ ሌላ ቦታ ነው፣ ሌላ ስፍራ ነው። እኔ ነኝ ዝቅ ብዬ መጥቼ ወርጄ
የመጣሁት። በወረድኩት ልክ ነው። ልኬን የነገሩኝ ሰዎች በወረድኩት ልክ ነው። መጥቼ ባለውበት ልክ ነው። ምክንያቱም ይሄ ሶሻል ሚዲያ ለእኔ ለቅሶ ቤት ነው። ለቅሶ ቤት ስል ለቅሶ ቤት የሄደ ሰው አግዳሚ ወንበር ላይ ነው የሚቀመጠው። አንድ ቦታው ለቅሶ ቤት ነው፣ 2 አግዳሚ ወንበር ነው፣ እኩል ነው የምትቀመጠው። ያ ሰውዬ እዛ ጋር ጠጋ በልልኝ ብለህ ንፍሮውን የምትዘግነው ተመሳሳይ ነው፣ እኩል ነው የምትዘግነው። ንፍሮ የመጣልን ምግብ እኩል ነው የምትበላው፣ የመጣልን ንፍሮ እኩል ነው የምትዘግነው ከአንድ ትሪ። ለምን ሲባል ያለህበት ቦታ ለቅሶ ቤት ስለሆነ፣ ያለበት የተቀመጥክበት አግዳሚ ወንበር ስለሆነ፣ የተጣመመ አግዳሚ ሊሆን ይችላል፣ ሚስማሩ አልተመታ ሊሆን ይችላል፣ ይዞ ሊወርቅ ይችላል። ሰውየው ግን ቦታው ላይ ሄዶ ሲቀመጥ ዳኛ ሊሆን ይችላል፣ ሚኒስትር ሊሆን ይችላል። ቦታው ላይ ሄዶ ሲመለስ ነው ያንን ሰውዬ የምታውቀው። የኛ ማህበረሰብ ርቀት ላይ ያለውን ሰው ነው የሚያከብረው። ርቆት ያለውን ሰው ነው፣ አጠገቡ ያለውን ሰው አይደለም ሪስፔክት የሚያደርገው። እንደ ወንጀለኛ ነው የምታየው። እኔ ልክ እንደ ሌባ፣ ልክ እንደ አጭበርባሪ። ዋው አንድም ቀን እኔ አልሰበስብም ገንዘብ አምጡ የሆነ ሰው እንርዳ አንልም። ራሴ ከራሴ ከሰራሁት ነው የምሰጠው። ከሰራሁት ነው ከአፌ ላይ አንስቼ ነው የምሰጠው። በቪዲዮ ያለ አንዱ ከሚፖስታቸው ቪዲዮዎቹ ወደ ለኋላ ሂጄ ስቆጥር 9 ሚሊዮን ምናምን ነው እዛ ቪዲዮ ላይ እንኳን ያለው። ቴዲ 9 ሚሊዮን ለእኔ ምን ያደርግልኛል? ለራሴ ባውለው ብል ብዙ ነገር ያደርግልኛል። ኢትዮጵያ ውስጥ ብዙ ነገር ልሰራበት እችላለሁ። ግን ኦኬ ባካፍለው ብሰጠው የሆነን ሰው አሁን እናቶች አሉ አይደል ከመንገድ ላይ ጎዳና ተዳዳሪ ቪዲዮዎቹ አሉ። እኔ አጠፋፍቻቸው ነው ከኔ ቲክታክ ላይ ሌላም ሰው ጋር አሉ። መንገድ ላይ ህፃን ይዞ የተኙ እናቶች ወደ ቤት መልሻለሁ። መንገድ ላይ እኔ እዚህ ጋር የተደላደለ ፍራሽ ላይ ተኝቼ እነሱ ቢያንስ 500 ሺህ ብርና 1 ሚሊዮን ብር የነሱን እፎታ የሚሰጥ ከሆነ እግዚአብሔርን ያመሰግኑበታል። ስሰጥ እንኳ ሰጥቻለሁ እኔን እየሰጧችሁ አይደለም ነው። እግዚአብሔር በእኔ በኩል አልፎ ሰጥቷችሁና እግዚአብሔርን አመስግኑ ነው ማለት። መታበይ እንኳ አልችልም፣ አልታበይም። ለምን ሲባል የሰጠኝ እግዚአብሔር እንደሆነ አውቃለሁ። የተቀበልኩት ከሱ እንደሆነ አውቃለሁ። ዝቅ ብዬ ነው የመጣሁት። እየተሰደብኩ ነው። ማንም እየተነሳ እየሰደበኝ፣ ማንም የኔን ፎቶ እየዘቀዘቀ እየሰደበኝ፣ ቤተሰቦቼ እየተሰደቡ፣ እናቴ እየተሰደበች፣ ሁሉ ነገር እየተሰደበ እሺ ብዬ ነው። ለምን እነዚህ ሰዎች እየተሰደብኩም ቢሆን አንድ እንጀራ በልቶ ካደሩ ለእኔ አምብለስድ። ጌታ ኢየሱስ ክርስቶስ ተፍቶ በጥፊ ሲመታው የመታን ተናገር ሲለው ምን አርጌ ነው የመታኝ አለው። ምን አርጌ ነው የመታኝ ብሎ አንገቱን ደፍቶ ወጣ ይላል። ምን አርጌ ነው የመታኝ ብሎ ነው መለሰለት። እሱ በዛ ደረጃ ያን መመለስ ከቻለ እኔም ልመልስ የምችለው ይሄንን ምን አድርጌ ነው? ስለረዳው ነው? የወደቁትን ስላነሳው ነው? የታመሙት ጋር አብሬ ስለቆምኩ ነው? 100 ብር አሜሪካ ውስጥ 100 ብር ሰው ሰጣችሁ ማለት የ10 ሰዓት ስራ ነው የሚሰጣችሁ። 10 ሰዓት ቆሞ የሰጠውን ነው የሚሰጥ። እናንተ ጋር ሊያንስ ይችላል። ኢትዮጵያ ያላችሁ ሰዎች 100 ብር ሲላክላችሁ ሊያንሳችሁ ይችላል። እቺን ልክ ያለው ብለህ ትጎራለህ ብሎ ሊሰደብ ይችላል። ግን $100 አንስቶ ሲሰጣችሁ አሜሪካ ያለ ሰው የ10 ሰዓት ስራውን ነው የሰጣችሁ፣ ወይ የ6 ሰዓት ወይ 7 ሰዓት ላቡን ነው የሚሰጣችሁ። እንቅልፉን አጥቶ ነው እየሰጠ ያለው። ገብቷል? ስለዚህ እኔ አሁን ከሰው ምንም አይነት ከበሬታ አልፈልግም፣ ምስጋናም አልፈልግም። ግን ቴዲ በእርግጠኝነት የምነግርህ ይሄ ስፍራ ለእኔ አይመጥነኝም። የእኛ ሰው ጀግና ነው የሚለው ጭፈራ ቤት እየጨፈረ ያለውን ሴቶች የሚያመላልሰውን በሙዚቃ የደነሰ የሚፎክረውን የሚሰድበውን የሚያንጓጥጠውን ጀግናና አንበሳ ነው የሚለው እንደዛ ነው የኛ ማህበረሰብ፣ እንደዛ ነው የሚፈልገው። አርቆ ንቆ የሚሄደውን ሊጨብጦ ስል ዞር በል ከዚህ የሚለውን ያቀፈውን ይሰድበዋል፣ ያቀፈውን በዱላ ይወገዋል፣ በቢላ ይወገዋል። this is like our people፣ የኛ ማህበረሰብ ይሄ ነው። ስለዚህ እኔ አሁን በአንተ በማከብራችሁ ሁሉንም ሰው እዚህ ውስጥ ባላችሁ በቃኝ ብዬ የወጣሁት ፈሪቻ አይደለም። ምንም የሚያስፈራኝ ነገር የለም። ምንም አንድም ነገር የሚያስፈራኝ ነገር የለም። አንድ ኢትዮጵያዊ ነኝ፣ 2 ወንድ ነኝ፣ 3ኛ እግዚአብሔርን ያለው ሰው ነኝ። እግዚአብሔርን ያለው ሰው ነኝ፣ ኢትዮጵያዊ ነኝ፣ ወንድ ነኝ። ምንም የምፈራው ነገር የለም። ያደግኩት ማስተዳደግ እየፈራው አይደል። ግን በጣም የምፈራው ማከብረው እግዚአብሔርን ነው። በጣም ላለማሳዘን የምጠነቀቀው የፈጠረኝና የባረከኝን እግዚአብሔርን ጌታ ኢየሱስን በጣም ነው የምፈራው፣ በጣም ነው ማከብረው። እሱን ለመምሰል ነው የምኖረው። ለዚህ ነው ለሰው ሁሉ መልስ ማልሰጥም፣ አንድም ሰው ጋር መተላለፍ። ስለዚህ የቱ ጋር ነው ቴዲ አንተ ራሱ ስታየው እኔ እንደ ወንጀለኛ ቪዲዮ የሚሰራብኝና እንደ ወንጀለኛ ፍራውል እየተባልኩ የምሰደበው ምኑ ጋር ነው? እኔ ራሴ ፈልጌ ያጣ
እኔ ራሴ ይቅርታ ለማለት ፈልጌ ያጣው የቱ ጋ ነው እኔ ወንጀለኛ መባለው የቱ ጋ ነው? ገንዘብ አንስቼ ስለሰጠው የዘረፈውን ነው ይባል። ሰው እኮ የዘርፎ አይሰጥም። በዚህ ዘመን እኮ ኢትዮጵያ ውስጥ የዘረፉ ብዙ አሉ። ዘርፎ ሰጡ አልሰጡም። በየመጠጥ በየናይት ክለቡ የሚበትኑ ገንዘብ የሚበትኑ ባለሀብቶች አሉ። የሴት ጭን ላይ ብር የሚበትኑ ባለሀብቶች አሉ። ድሃ የለም ሀገራችን አለ። ለዘፋኝ ሲበትኑ ጀግና እየተባሉ አንበሳ እየተባሉ ፎቶቸው ከበረው እየተመታ የሚዘፈንላቸው ብዙ ባለሀብቶች አሉ። እኔ ከገንዘቤ ሰጥቼ ነው የምሰደበው። ከምበላው ላይ አንስቼ ነው የምሰደበው። ከምሰራው ላይ ከላቤ ላይ አንስቼ ነው የምሰደበው። ድርጅቴን ለማዘጋት እዚህ ድረስ ፊርማ ፒቲሽን አድርገው የከሰሱኝ ሰዎች አሉ። ምንድነው የጦሩ እንትኖችን ነው የሚረዳው ደብዳቤ አለን። ያው የክስ ደብዳቤ ልክልሃለሁ። በግለሰብ በአንድ ግለሰብ ከቅናት የተነሳ ደብዳቤ ካስቶኝ በሎየር ፍርድ ቤቱ ውድቅ አድርጎ ስቆ ነው ሎየሩ ራሱ የወረወረው። የራሱ ሎየር ስቆ አዶ ነው ምን እንደከሰሰ መኒ ላውንደሪ ነው ብዬ እኮ ተከስሻለሁ። ድሃ ስለረዳው ፋኖና ሸኔን ነው የሚረዳው እሱ ተብያለሁ። ከመለስ ጋር ሆኖ ሰው ሲገል ነበር ተብያለሁ። ጠቅላይ ሚኒስትር መለስ በህይወት እያሉ እነሱ ነበሩ ስር ሄዶ የሚያጨበጭበው የነበሩ። ያ አይደል? እንደዛ አይነት ፐርሰናሊቲ የለኝም እኔ። እጄ ንጹህ ነው። እንኳን እጄ አንደበቴ ንጹህ ነው። እንኳን እጄ ሰው በጥፊ ተመትቼ አላውቅም እኔ። እንኳን እጄ አንደበቴ ንጹህ ነው። ለዚህ ነው እግዚአብሔር የሚባርከኝ። ለዚህ ነው እግዚአብሔር ከኔ ጋር ያለው። ለዚህ ነው በባዕድ ምድር ላይ አምጥቶ የባረከኝ እግዚአብሔር። ጠላት አጥቼ ነው አይደለም። ብዙዎቹ ለመጣል በጣም የሱ ትምህርት ቤት እንዳትሄዱ፣ የሱ ቦታ እንዳትሄዱ፣ ይሄ ብቻ መተዳደሪያ ይመስሏቸው በጣም ብዙ የታገሉ ሰዎች አሉ። እንዳትሄዱ፣ እሱ ጋር እንዳትማሩ፣ እንዳትሄዱ። እኔ ነፃ ብዙ ማስተምራቸው ልጆች አሉ። እኔ ጋር እንደ ሌላ ትምህርት ቤት ሙሉ ብር አይደለም የሚከፍሉት። ግማሹ የለኝም ይላል መጥቶ፣ ግማሹ ምንም የለኝም ይላል። ይኸው ዮኒ ይናገር መጥተው እዚህ ስራ ያሳስኳቸው 1 2 3 ብለው እዚህ ቲክታክ ላይ አንተ ጋር መጥተው ሊናገሩ ይችላሉ። በነፃ አስተምሬ ስራ ያስገባዋቸው ህይወታቸው የተቀየረ አሉ። ብዙ ላመጣልህ እችላለሁ። ክፉ ሰው አይደለሁም እኔ፣ በደለኛ ሰው አይደለሁም። ግን እግዚአብሔር በረዳኝ መጠን ነው ከራሴ ማህበረሰብ ጋር ልቁም አብሬሉ። ሶሪያኖች ጋር የሆነ ጊዜ የሆነ ብር መስጠት ስጀምር ሀገር ላይ ብዙ ዳህ እያለ አንተ ግን ከአረብ ጋር ታሽቃብጣለህ አሉ። እሺ ብዬ ተውኩ። ምናልባት እንደውም አንተም አይታል ቴዲ $1000 ምናምን እንዴት አድርጌ ልላክላችሁ እያልኩ ነው